አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ዛሬም በአዲስ ታሪክ ተመልሻለሁ። ማን ነው ጥፋተኛው ይላል። እሱ ወይስ እኔ? ማን ነው ጥፋተኛው? ክፍል 1። ስሜ ሲሃም ይባላል። አሁን የ20 ዓመት ልጃገረድ ሲሆን ከ9 ዓመት እስከ 20 ዓመቴ ያሳለፍኩትን ህይወት ነው የምጽፍላችሁ። 2 ወንድምና 5 እህት አሉ። ሁላችንም በአንዲት የገጠራማ ከተማ ውስጥ ነው ተወልደን ያደግነው። አባታችን ግን ኑሮውን አዲስ አበባ ሲሆን ለአመት በዓልና ለአንድ አስገዳጅ ጉዳዮች ብቻ ነው ወዳለንበት መንደር የሚመጣው። አንዱ ወንድሜ ያለንበት መንደር ከ8ኛ ክፍል በላይ ስለማያስተምሩ ለትምህርት ጉዳይ ወደ አዲስ አበባ ሂዶ ኑሮውን ከአባቴ ጋር አድርጓል። እኔ በባህሬ በጣም ፈጣንና ችኩል እንዲሁም ታዛዥና ጎበዝ ልጅ ስለሆንኩ አባቴ ከሁሉም ልጆቹ አስበልጦ ይወደኛል። ስለሆነም የ1ኛ ክፍል ትምህርቴን እንዲያጠናቀቅኩ ማለትም የ9 ዓመት ልጅ እያለሁ ወደ አዲስ አበባ ይዞኝ መጣ። አባቴ ለትምህርት ያለው ፍቅር አውርቼ አያልቅም። በቃ ለሱ ትምህርት ከምንም በላይ ነው። ለሌላ ነገር ቦታ ያለው ከስራ የሚመጣበትን ሰዓት በጉጉት እጠባበቅ ነበር። አባቴ ከምገልጸው በላይ ነው የምወደው። ከምንም በላይ የምተኛ ሁሉ ከሱ ጋር ነው። ሌላው ይቅርና ወደ አዲስ አበባ ሳልመጣ በፊት ለአመት በዓል ወደ ሀገራችን ሲመጣ ግማሽ የእግር መንገድ ተጉዤ ነበር የምጠብቀው። እናም እንደነገርኳችሁ አብሬም ነው የምተኘው። በነገራችን ላይ አባቴ ከምር መጠጥ ይጠጣል። አምሽቶ ሲመጣ እሱን ሳላይ እንቅልፍ አይወስደኝም። ጧትም ስራ ሲወጣ ግንባሬን ስሞኝ ሳይስመኝ አይወጣም። ደግሞ አብረውኝ የሚኖሩ ወንድሜ ሁለ ነገሬ ነበር። ያጥበኛል፣ ያለብሰኛል፣ ያስጠናኛል። ከእህት ወንድሞቼ ልዩ ፍቅር አለኝ ለሱ። ከዚያም 2ኛ ክፍል ካለንበት ሰፈር ከመርካቶ ብዙም የማትርቀው እናት ትምህርት ቤት ተቀጠልኩ። ኑሮዬንም ከትምህርት ቤት ወደ ቤት ሆነ። ከግቢ መውጣት ስለማይፈቀድልኝ የሚያጫውተኝ ጓደኛም የለኝም። እንዲያውም አንዳንድ እትብቴ የተቀበረበት መንደርና እናቴን አስታወስኩ። ሰቅሰቅ ብዬ አለቅስ ነበር። እያለ አመት አለቀ። እናም 3ኛ ክፍል ሌላ የግል ትምህርት ቤት አስገባኝ። ጌጅ ቃለ ሕይወት ይባላል። የሀብታሞች ትምህርት ቤት ነው። አብነት አካባቢ ጌጅ ሰፈር ይገኛል። እናም እዛ መማር ጀመርኩ። አንድ እውነት ምርጥ ትምህርት ቤት ነው። ከልብ ያስተምራሉ። ተማሪዎቹንም ስነ ምግባር ያስይዛሉ። ትምህርቴን ቀጠልኩ። ብዙ ጓደኞችም አፈራሁ። ቤተሰቦችን ላይም አንድ አካል ተጨመረ። ረውዳ ትባላለች። የአጎቴ ልጅ ናት። በአንድ ዘመዳችን ቤት በጥገኝነት ትኖር የነበረ ሲሆን ስላልተስማሙ ሁሉንም ነገር ጥላ ወደኛ ቤት መጣች። አሁንም ቀጠለ። 4ኛ ክፍል ገባሁ። እስካሁን ድረስ አንድም የሰፈር ጓደኛ የለኝም። እንዴት ተለመደው ከግቢም አልወጣም። እድሜም 11 ደረሰ። አሁንም ድረስ ከአባቴ ጋር ነው የምተኘው። ልጆች ሲጫወቱ ሳይ እቀናለሁ። ብዬ ብሶቴን የምነግረው ሰው በማጣት ያዝናለሁ። ትምህርት ቤት ደግሞ እኔ ብቸኛዋ ሙስሊም ሴት በመሆኔ ምክንያት ብዙ ልጆች አይቀርቡኝም። ትምህርት ቤቱ የጴንጤ ነው። 4ኛ ክፍል ስደርስ ከወንድሜ ጋር ያለኝን ቀረቤታም እየራቀ መጣ። ለእኔ መጨነቅ ቀነሰ። ምክንያቱም የአጎቴ ልጅ ረውዳ አለች።
ብዙም ሳይቆይ ደግሞ ሌላኛዋ የአክስት ልጅ ተቀላቀለች። ሀፍሳ ትባላለች። ሁለት ሴቶች እኛ ጋር በመቀላቀላቸው ምክንያት ብዙ ዘመዶቻችን ወደ ቤታችን መጉረፍ ጀምረዋል። ከዛ መካከል ሀቢብ አንዱ ነው። ሌላኛው የአጎቴ ልጅ ነው። በጣም እወደዋለሁ። እንደውም አንዳንድ ጀሙን ይደውልላትና ና በይው እላታለሁ። ለእረፍት ደረሰናም እንዴት ተለመደው አባቴ ለአመት በዓል ገጠር የሚጠብቁ ልጆች ሚስቱና መላ ቤተሰቡን ለማስደሰት ሂዷል። ወንድሜም እንደዛው እኔና ረውዳ ሀፍሳ ቀረን። እናም የሆነ ቀን ምሽት 5 ሰዓት አካባቢ የሀፍሳ ስልክ ጮኸ። ሀቢብ ነው። ሰክሯል። ሙስሊም ሆኖ ይጠጣል። የገጠር የወረዳ ልጆች አዲስ አበባ ሲገቡ መጠጣት ስልጣኔ ይመስላቸዋል። አስተዳደጉ በድኑ ያላደገ ከተማ ሲገባ ሰው ያላረገውን ለማድረግ ይቸኩራል። አሎ፣ አቤት፣ በሰላም ነው? በዚህ ሰዓት ልመጣ ነው አለ። እሺ ና፣ ችግር የለውም። ስልኩ ተዘጋ። ሀፍሳ ረውዳን ጠራቻትና ሀቢብ ሊመጣ ነው ብላ ነገረቻት። ምክንያቱም ስለሰከረ ቤት መግባት ፈርቶ እንደሆነ ትነግራትና ወሬውን ይቋጫሉ። ትንሽ ቆይተው ሀቢብ መጣ። ስለመሸ ምኝታችንን ተዘገጃጅቶ ነበር። እንዴት ተለመደው ሀፍሳና ረውዳ አንድ ላይ አባዬ ስለሌለ ለብቻና ከኔ ጎን ለሀቢብ ተዘጋጅቶ ነበር። ግን ሀቢብ አሻፈረኝ፣ ብቻዬን አልተኛም አለ። ዝም ብለን ስንተኛ ተነስቶና ሀፍሳ ጋር ሄደ። ይተኛል፣ ሲቆም ይቆማል። ሲጨንቃቸው በቃ ከሲሃም ጋር ተኛ አሉት። እኔም አልታወቅኩትም፣ ምክንያቱም በጣም የምወደው የአጎቴ ልጅ ነው። ልጅነቱም አለብኝ። ወደ አሁኑ የአጎቴ ልጅ ስሩ ተሸጉጬ አቅፌው ተኛው። ሌሊቱ ላይ አንዳች ነገር ተሰማኝ። ህልም ይሁን እውን ቅዠት መለየት አልቻልኩም። እንደምንም ነቃሁ። ሀቢብ የሌሊት ልብሴን ለማውለቅ ሲታገል ነቃሁ። ማመን አቃተኝ። ግን ምንም ያልኩት ነገር የለም። ብቻ ልብሴን እንዳያወልቅብኝ እታገል ጀመር። አልቻልኩም። አወለቀብኝ። ከዛም ልክ እንደ እንስሳ ወንዶች ይታገለኝ ጀመር። ያሻውን ሳይፈጽም ልቅደመው ብዬ አሰብኩ። ጮህኩኝ። ያኔ ረውዳና ሀፍሳ ነቁና ደንግጠው ምንድን ነው ሲሉኝ ለማውራት አፍሬ ምንም አልኳቸው። ምክንያቱም የዝክን ያክል ያ እህትማማቾች ቀረቤታ የለንም። ምን ብዬ ልንገራቸው? ያኔ ተናደው ቅዠታም ነይ እዚህ ጋር ተኝ አሉኝ። እኔ ሳልናገር አጠገባቸው ሂጄ ተኛሁ። አላህ በዚህ መልኩ ከሀቢብ ጉድ አወጣኝ። አልሐምዱሊላህ። ከዛ ጊዜ ጀምሮ ስተኛ ከቢጃማ ያስር ሌላ ተጨማሪ ሱሪያ ወይም ቁምጣ ሳላደርግ መተኛት አልችልም። እስካሁንም ድረስ ይሄ ነገር አልተወኝም። ይሄ ባህሪ ደግሞ ከአባቴ ጋር ያጣላኝ ጀመር። እሱ ከሌሊቱ ስለሚያመው ሱሪ ወይንም ላስቲክ ያለው ልብስ ለመኝታ የሚጠቀሙ ሰው ይቆጣል። እኔ ደግሞ የራሴ ምክንያት አለኝ፣ ግን አይረዳኝም። ለምን ብሎም አይጠይቀኝም። እንደውም ከሱ ጋር መተኛት እየቀፈፈኝ መጥቷል። በቃ ቀስ በቀስ እኔና አባቴ ያለን ቀረቤታ እየደበዘዘ መጣ። አመት አለቀ። 5ኛ ክፍል ደረስኩ። እድሜም 12 ሆነ። የጉርምስና ምልክቶች ላይ ይታዩብኝ ጀመር። ጡት አጎጠጎጥኩ። ፔሬድ መያዝ ጀመርኩ። ሁሉ ነገሬ ባንድ ተለዋወጠ። እብደቱም ልታይ ባይነቱም ባሰብኝ። ከብዙ ሰዎች ጋር መግባባት ጀመርኩ። ባህሬ ደፋርና ቀልደኛ ተጫዋች ስለሆንኩኝ አስተማሪዎችም ይወዱኛል።
ብዙ ሰዎች ግልጽነቴንና የዋህነቴን ይወዱታል። የትምህርት ቤት ዳይሬክተርም ጭምር። እንደውም 5ኛ ክፍል ከገባው በኋላ በጣም ተግባብቼዋለሁ። ብዙ ጓደኛ ስለሌለኝ ቀርቦ ሀሳቤን የሚረዳኝ አይዞሽ የሚለኝ ስለሌለኝም ጭምር በእረፍት ሰዓት ከምሳ በኋላ ቢሮው እየሄድኩ ያጫውተኛል። የተለያየ የሚበሉ የሚጠጡ ነገሮችን ይገዛልኛል፣ ያልፍልኛል። አንዳንድም ከአባቴ በላይ አንቺ ጥሩ ውጤት ደርሰሽ ማየት ነው የምፈልገው እያለም ሞራን ይሰጠኛል። ልክ እንደ አባቴ ፀጉሬንም እያሻሸ ልክ እንደ አባቴ አስበዋለሁ። እንዳውም አባዬ ስለማያጫውተኝ ከሱ ጋር ስጫወት ከአባትነት ያጣሁትን ፍቅር ያገኘው እየመሰለኝ እደሰታለሁ። ታዲያ አንድ ቀን እንደለመድኩት እረፍት ሰዓት ላይ የዳይሬክተር ቢሮ ሂጄ መጫወት ጀመርኩ። እንደ ሁልጊዜውም እንነቃለዳለን፣ እንላፋለን። ከዛም ጠረጴዛው ላይ አስቀምጦኝ ያልሆኑ ቦታው መነካካት ጀመረ። ነገሩ አላመረኝ ሲል ለመነሳት ሞከርኩ። ግን በምን አቅሜ ደግሞ ባመልጠው እንኳን በሩን ቆልፎታል። መታገል ጀመርኩ። ማምለጥ አልቻልኩም። እታገላለሁ፣ ግን ከመንደፋ ማምለጥ አልቻልኩም። ምንም ማድረግ ሲያቅተኝ እንባዬ ይቆረቁረኝ ጀመር። ዩኒፎርሜን ገልቦ የፈለገውን ሊያረግ ሲል የአላህ ነገር በሩ ተንኳኳ። ያኔ የሚሆነውን አጣ። እንባሽን ጥረጊ ብሎ ቶሎ ብሎ ከጠረጴዛው ላይ አውርዶ ልብሴን አስተካክሎ ካቆመኝ በኋላ በሩ ሊከፍት ተነሳ። እኔ ደንዝዤ ቁሜ ቀረሁ። አላህ አባቴን በሚያክል በትልቅ ሰው በዳይሬክተሬ ሳያበላሸኝ የላከልኝ መልእክት መስሎ ታየኝ። በሩም ተከፈተ። ከአስተማሪዎቹ አንዱ ነበር። እንዴ በዚህ ሰዓት በሰላም ነው በር የቆለፍከው ብሎ ሲጠይቀው፣ ዳይሬክተሩም እችን እብድ እያጫወትኳት ነበር፣ አምልጣ እንዳትወጣብኝ ብዬ ነው ብሎ በሳቅ መልኩ ነገረው። መምህሩም አልጠረጠረም። እኔ ግን አሁንም ቁሜያለሁ። መምህሩም እንዴ ሲሃም ተደውሏል እኮ ምን ሆነሻል? ሂጂ ግቢ ብሎ በያዘው ዱላ አባረረኝ። ተደውሎ ከትምህርት ቤት እስከወጣ ድረስ ከድንጋጤ አልነቃሁም ነበር። ህልም መሰለኝ። የሚያስጠላ ህልም፣ በቅዠት የተሞላ የማይመስል ነገር። አባቴ ብዬ ከማስበው ሰው፣ ለዛውም ትውልድን ከመቀረጽ ኃላፊነት የተሰጠው ዳይሬክተር የመደፈር ሙከራ ደረሰብኝ። እንዴት እነቃለሁ? ከትምህርት ቤት ስለቀቅ በመንገዱ ወደ ቤቴ እየሄድኩ አለቅሳለሁ፣ ግን አንድም እንባዬን የሚጠርግልኝ የለም። እቤት ደረስኩ። ለአጎቴና ለአክስቴ ልጆች ማለትም ለሀፍሳና ለረውዳ ልነግራቸው አሰብኩ። እቅፋቸው ስር ሁኔ ማልቀስ ፈለግኩ፣ ግን አልቻልኩም። ምክንያቱም እንደዚህ ቀረቤታ የለኝም። ዝም ብሎ ማልቀስ ብቻ። ልክ እንደ እናት ይሆንልኝ የነበረው ወንድሜም እሱ ትቶኛል ብዬ ለአባቴ እንዳልነግረው ስሜን እንኳን የሚጠራኝ ለቁጣና ለመላክ ሆኗል። ያኔ የምር እናቴ አጠገቤ በሆነች ብዬ ተመኘሁ። ሲመሽ መሳቀቅ ጀመርኩ። ከአባቴ ጋር መተኛት ሞት መስሎም እሱም እንደሱ የሚያደርገኝ መሰለኝ። ብቻ ሌሊቱን አለቅሳለሁ፣ ግን ምን ሆነሽ ነው የሚለኝ የለም። ከማልቀሴ ብዛት እነሱ ለመንዳት ሳለቅስ እንዲያውም ይስቃሉ። ጅኒዋ ተነሳ መሰል ይሉኛል። ሁሉንም ነገር መቋቋም አቃተኝ። የአጎቴ ልጅም ይብለጥ ጠላሁት። እቤት ሲመጣም እንባዬ ይነጉር ጀመር። እያደር ልቤ ቅም አዘለ። እንዲያውም ሰላም ሲለኝ ፊቴን መቃየር ጀመርኩ።
እንግዳ ብትሆንም አያምንህም ልቤ፣ ዘመድንም ብትሆን አያምንህም ልቤ። እንዳልመልስልህ ከበሩ አልፈሃል፣ እንግዳ ነኝ ብለህ በሰላም መጥተሃል። ምንም ብቀየምህ ብጠላ ከሆዴ፣ መቼስ ፈርዶብኛል ልሰልምህ እንዴ ይላል ግጥሙ። ያለ ያኔ ለሱ የገጠምኩ ግጥም ነው። እንዴት ሰው የራሱ ዘመድ የአጎቱ ልጅ እንዴት ለስጋዊ ስሜት ይፈልገኛል? ለነገሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወንድምና እህቶች ተቃራኒ ጾታ ከ15 ዓመታቸው ምኝታቸውን ለዩ። ልጆቻቸውን ማስተዳደጋቸውን ፈጣን ከሆነ 15 ዓመት መጠበቅ አያስፈልግም የተባለው ሀዲስ ትክክል ነው። ስንት የምናውቃቸው ከወንድሞቻቸው የወለዱ ሴቶች እያስተዋልን ነው። የአጎቴ ልጅና የዳይሬክተሩ የመደፈር ሙከራ አርገውብኛል። ህይወቴን የለቅሶ ህይወት አደረጓት። አባቴም እኔ ሊረዳኝ አልቻለም። ሶላት መስገድ ይቅርና ማታ ማታ እየጠጣ እየመጣ እኔንም አስቸግሮኛል። ለአባቴ ሃይማኖተኛ ጌታን መገዛት ማለት ሮመዳን ሲመጣ ጾም መጾም እና የተመቸውን ሶላት መስገር ነው። ሮመዳን ሲመጣ ከሮመዳን በኋላ ላልጠጣ ይላል። ግን ማታ ላይ ሮመዳን ጾም ከተፈታ ቀጥሎ ወደ መጠጥ ቤቱ ይሄዳል። ማንም ሰው ቀርቦ እንዴት ሆነሻል የሚለኝ የለም። ዘወትር ማልቀስ ሆኗል ስራዬ። አባቴም ከእናንተ ጋር አልተኛም ስላልኩት ጠጥቶ በመጣ ቁጥር ይደበድበኝ ጀምሯል። እንኳን ከሱ ጋር ልተኛና ይቅርና እቤታችን እንግዳ የሆነ ወንድ ከመጣ እንቅልፌ በአይኔ ሳይዞር ይነቃል። አባቴ እኔ ሊረዳኝ ሀሳቤ ሊካፈለኝ ፈቃደኛ አይደለም። ብቻ ማታ ሲመጣ አስተካክሎ በስሜ እንኳን አይጠራኝም። ወንድሜም ኑሮውን ከጓደኞቹ ጋር አድርጎ አልፎ አልፎ ነው እኛ ቤት የሚመጣው። ለምን ብትሉ አባቴ ብዙ ጊዜ ማታ ማታ ሰክሮ ስለሚመጣ ሲሳደብ ሲማታ ማየት ለእሱ እረፍት ነስቶታል። አይናገረውም፣ አባቱ ነው። አይተወውም፣ የሚሰራው ስራ አስቸግሮታል። ተዋት ጠጣ ቢለውም አባቴ ለምን እንዴት ትላለህ ብሎ ስለሚደበድበው ስለሚመታው ዝምታን መርጧል። ከጓደኞቹ ጋር መኖር ከጀመረ ሰነባበተ። እኔ ግን የትም መሄጃ የለኝም። አባቴ ሲሰርበኝም ሲመታኝም መቀበል ነው፣ ማልቀስ ነው። ደግሞም ወንድሜ ዩኒቨርሲቲ መሄጃው ተቃርቧል። አይዞሽ ባይ ያለ እንባ ጠራጊ ያለ ማልቀስ ብቻ ነው። የትምህርት ደረጃ እያሽቆለቆለ መጣ። ፈተና ላይ ውጤቴ ስለወረደ የዘንድሮው ደረጃዬ ካሰብኩት በላይ በጣም የወረደ ነበር። አመቱ አለቀ። 13 ዓመት ሆነኝ። የ6ኛ ክፍል ተማሪ ሁኜ በጣም የምወድ ትምህርት ቤት ጓደኛዬም አፍርቻለሁ። እሷ ሃይማኖቷ ክርስቲያን፣ ስሟም ቤተልሔም ትባላለች። ማበድ ነው ስራችን። እንጫወታለን፣ እንስቃለን፣ ሙድ እንይዛለን። በቃ ካለኛ ራዳ ያለ አይመስለኝም። ወንድን መፈገር አንገደፊ የሆነው ጸባይተኛ ሆነ ወንዶችን ማሳቀቅ፣ የባሰ ማሸማቀቅ። ፈሪ ወንዶችን በእኛ ፊት አያልፉም። ሴቶቹማ ስንቀልድባቸው ሙድ ስንይዝባቸው ነው የምንውለው። ከኛ ሌላ ያለ ሴቶች ፋራ ባላገር አድርገን ነበር የምንይዛቸው። ከትምህርት ቤት ካሉ ሴቶች ተማሪዎች ፎጋሪ ተማሪዎች የሚያስቸግሩ ተናገሩ ቢባል ብዙ ተማሪዎች እኔንና ቤተልሔምን ማለታቸው አይቀርም። ተማሪዎች እንኳ በዚህ መጥፎ ስራችን ታዋቂ ሆን። መንጀልስ ተዋረስ አይደለም የሚባለው። ቤተልሔም እኔን ዱርዬ ፎጋሪ አደረገችኝ። ሰው የሚመስለው ጓደኛውን አይደል የሚባለው። እኔም የቤተልሔም ጓደኛ በመሆኔ የምሰራው ስራ እንደ ጥሩ ነገር ኩራት መስሎ ታየኝ። ለነገሩ አይፈረድብኝም። ስለ ዲኔ ምንም የማቀው የለኝም። እኔም አባቴ አሊፍ ትቁም ትጋደም የምናቀው ነገር የለም። ለእኔ ባህሬ መበላሸቱ የአባቴ ተጽዕኖ አለው። አባቴ ለእኔ ምንም አያስብልኝም። እሱ ሶላት አይሰግድም፣ እኔም አልሰግድም። ከሱ የማየው ማታ መጠጣት፣ ሲሳደብ፣ ሲማታ ብቻ ነው።
ለማንኛውም ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ።